መካስ አለብኝ የምሬን ነው አስለቀስኳት እንጂ በጥላቸው ወይም ደግሞ በማለማመጥ አይደለም አይደለ የህይወት ስለሆነ ማለት ነው። ግን እሱ ሲል የነበረው በዚህ ባጭር መቅረት የለበትም የጀመርነው ነገር ጨዋታ አይደለም። ልጆች ወልደን ለእናቷ እንግዲህ ሄዶ ተንበርክኮ ሲጠይቅ ማለት ነው ልጆች ወልደን ጥሩ ህይወት ኑሮና ወደፊት መጓዝ ፈልጋለሁ እንጂ እንደዚህ ባጭር መቅረት የለበትም የሷና የኔ ግንኙነት ብሎ ነበር። ዛሬ ያን አላማው ታዲያ የት ገባ በሴከንድ ውስጥ ማለት ነውና እንግዲህ ሰው ላይ አልፈልግም ካላልፈልግም ነው። ግን ቢሆንም እንደ ሰውኛ እናቷንም እንደዛ ያን ሁሉ ርቀት ስለተጓዘ በዚህ አንድ ቁመው አየሁኝ በማለት ይህን ነገር ማድረግ አልነበረበትም። ትናንት እሱ ሩም ላይ ሲገኝ እሷ ጋር ከሩም ተገንቶ እያንዳንዱን ነገር አንዴም ሁለቴ ከፊቷ እየሳመችው ብዙ ነገር እየሆነ በይቅርታ ታልፎ ህይወታቸውን ሊያስተካክሉ ነበር። አንዴ ሁለቴ ይቅርታ አድርጋለታለች። ግን እሱ ዛሬ ላይ ቁማ አየሁ በሚል ተልካሻ ምክንያት ያው ትቷት ሄዷል። ስለዚህ መሄድ የፈለገ ሰው ምንም ብታረጉት የእናንተ ምክንያት ሊሰማችሁ አይፈልግም። ገብቷችኋል አይደል? ስለዚህ እንግዲህ ያስበውን ነገር እኛ ይሄ ነው ብለን ወንጀል አንገባም። ከሱ በላይ እኛ የሱን ሆድ ገብተን ስለማናቅ አልሙሂም ያስበውን ነገር አላህ ያሳካለት። ሌላ ምንም አይባልም። ማንም ሰው ለዘራው የዘራውን የሚያጭደው። ገብቷችኋል? እና ሄሉሻም ጠንካራ መሆን አለባት። ስለዚህ ይሄ ልጅ ወደፊትም ቢቀጥል ከዚህ በበለጠ ይጎዳታል። በአጭር መውጣቱ ጥሩ ነው ለሷና ትናንትናም ተናግረው ነበረ ከእናቷን ፊት እንግዲህ ዛሬ ላይ ምንም አልሆን፣ ግን እሱ ጋር ወደፊት መቀጠል ከሆነ ከዚህ በላይ ይጎዳ ነበር ብላለች። አሁንም እንግዲህ በታረቁ በሁለተኛ ቀናቸው ይሄ ነገር ስለተፈጠረ ርቀትም አልተጓዙ። የማይሆን ነገር ደግሞ ባጭር ሲቀር ጥሩ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ከልብ ነው የማመሰግነው። ሁላችሁም አዝናችኋል፣ ሁላችሁም ደብሯችኋል፣ ሁላችሁም ከፍቷችኋል። ግን ቢሆንም አንዳንድ ጊዜ ከህይወታችን የሚወጣ ነገር ለኛ የማይጠቅመን ነገር ስለሆነ አስፈላጊ አይደለም። ቢቀመጥም ከዛ በላይ መቁሰል አለ። አብራችሁ በኖራችሁ ቁጥር ብዙ ነገሮችን ማካበት ይኖራል። ልጅ መውለድ ይኖራል። ብቻ ብዙ ነገር ዛሬ ያብና ሄሉ መለያየታቸው ቢያናድም ግን ቢሆንም ደግሞ አላህ የፈቀደው ነው የሚሆነው። በሁለተኛ ደግሞ ምንም አይነት ነገር ሳይፈጥሩ በዚህ ልክ ከተለያዩ ችግር የለውም። ግን ሰው ወደፊት ልጅ ቢኖራቸው በመሀላቸው በጣም ከባድ ነው። የአባትነት ጥያቄ እናትነት ጥያቄ በጠየቁ ቁጥር ልጆች ትንሽ ስሜታዊ እንሆናለን። በጣም ይከብዳል። እንዲሁም ደግሞ ልጅ ይዛችሁ ሌላ ቦታ ውስጥ ሌላ ህይወት ሲጀምሩ በወንድም ፓርት የምትጎዳው ልጅ ናት፣ በሴትም ፓርት የምትጎዳው ልጅ ስለሆነ በቃ አስተዳደጋቸው በአባትና በእናት ያደገና በእናትዬ ወይም በአባትዬ ያደገ ልጅ አንድ አይደለምና ከዚህ አንጻር እንግዲህ ብዙ አልተጓዙም። በዚሁ ተቋጭቷል ባጭር ማለት ነው። ይህ እንግዲህ አላቅም ከአሁን በኋላም እንግዲህ በዚሁ ይቀራል ማለት አይደለም። ምን እንደሚፈጠር ነገር አናቅም። ሊመለሱም ይችላሉ፣ ሊያበቃለትም ይችላል። አልሙሂም ምንም ይሁን ምንም አላህ የፈቀደው ስለሆነ የሚፈጠረው ነገር ምንም ማድረግ አይቻልም። ግን ቢሆንም በህይወታችሁ የምትወዱትን ነገር ላለማጣት ሁሌም ቢሆን ተው ከምትባሉ ነገር መውጣት አለባችሁ። የማይመስላችሁን ነገር ራሳችሁን ብቻ ማዳመጥ የለባችሁም። ገባችሁ? እናንተ ልባችሁ ንጹህ የሆነ እንደው ሌላው ሰው ልቡ ንጹህ ነው ማለት አይደለም። እናንተ ኖርማል በእህት ወይ በወንድም የምታስቡ ከሆነ ሌላው ሰው ደግሞ እንደ እናንተ ላይ ያስብ ስለሚችል እናንተ ራሳችሁን እንጂ ማንንም ልትሆኑ አትችሉም። እና በህይወታችን ደግሞ እንደነገርኳችሁ ትዳር ውስጥ ስትገቡ ማንኛውም ሰው የሌላን ሰው አመለካከት ወይ ደግሞ በግል ማሰብ አይደለም። ትዳር ውስጥ ከገባችሁ በኋላ ሁሉ ነገር ያንተ የኔ የሚባል ነገር የለም። አንድ ናችሁ፣ ባልና ሚስት ማለት ነው። ያኔ እኔ አሁን የሆነ ሀሳብ ላመጣ እችላለሁ፣ ባሌ ደግሞ የሆነ ሀሳብ ካመጣ ያንን ሀሳብ እኔ የሚያልኩት ብቻ ከሆነ እሱ ሊደብረው ይችላል፣ እሱ የሚያልኩት ብቻ ከሆነ ሊደብረኝ ይችላል። ግን ደግሞ እኔ ያልኩት ነገር አደጋ ውስጥ የማይጥለን ከሆነ ለስኬታችን ምንጭ ከሆነ ህይወታችንን የማያበላሽ ከሆነ ካላህ መንገድ ውስጥ የማይወጣ ካልሆነ ከላስ ያንን ነገር አስበንበት እኔ ያመጣሁትን ሀሳብ ቆም ብለን ማሰብ ያስፈልጋል። መመካከር በደንብ ታስቦበት የሚያዋጣውን መሄድ ማለት ነው ወደሚያዋጣው መንገድ። ባሌም ደግሞ ያመጣውን ሀሳብ አንተ ምንድነህ አንተ አንጥተህ ምናምን አይደለም። እዚህ ጋር እኩልነት የሚባል ነገር አለ። ማንኛውም ሰው እኔ የማውቀው እናንተ ላታውቁ ትችላላችሁ። እናንተ የምታውቁትን ደግሞ እኔ ላላቅ እችላለሁ። እና ማንም ይሁን ሀታለው ህጻን ላይ አያውቅም አይባልም። ወይም ደግሞ የሆነ ሀታለው በቃ ከእብድ ራሱ የሆነ ነገር ይገኛል ይባላል። እና ማንም ሰው የራሱ የሆነ እውቀት አለው። ስለዚህ ማንን መናቅ የለበትም። የዛን ሀሳብ ግን ተከተሉ ሳይሆን በደፈና
አጣርታችሁ ትክክለኛ ከሆነ አብራችሁ የምትጓዙበት ስለሆነ ስለዚህ ትዳር ውስጥ ስገቡ እንደነገርኳችሁ እናንተ ያላችሁትን ብቻ ማሄድ አይደለም። እዚህ ቦታ ላይ እንግዲህ እንደነገርኳችሁ ሄሉን አሁን ከልዑል ራቂ ብሏታል። ሄሉ የምታውቀው ታሪክ የላትም ሳይሆን ያን ያክል በፍቅር ያስበኛል ብላ ልዑልን አላሰበችው። እንደ ወንድም ስለምታውቅ ሀቤቷ ራሱ እንደዛ ታሞ አሷ ቤት እያደረ ሲታከም እንግዲህ እንደነገርኳቸው እሷ የሌላ ፍላጎት ቢኖራት እኮ በዛ ሰዓት ማድረግ ትችላለች። ያብ ይቅርታ ጠይቆ ከተገናኙ በኋላ እኮ ያብን ለማስቀናት ወይ ደግሞ ያብን ለመበደል እኮ ብላ እዛ ጋር ልታረግ አትችልም። እኔ እንደ ሰውኛ እንደማውቀው ብዙ ቦታ ልላቸው አይደለም እንደ ያብ የሌለበት ቦታ ለምን ብላ እዛ ላይ ታደርጋለች? እሷ እውነት አስባበት ቢሆን ማለት ነው። እሱን አላያችሁትም እንዴ? ለምሳሌ ያብ ባለፈው ያችኛት ጓደኛው ጋር ሲገናኝ ለሄሉ ነግሯታል እንዴ? ለህር ነው ብሏታል እንዴ? ወይ በቃ ተደብቆ ነበር ሊያደርግ የነበረው። ያንን ደግሞ እንግዲህ እንደነገርኳቸው የልዑልና የልጅቷ ግንኙነት እነሱም ማለያየት ስለነበረ ተመካክረው የነበረውን ሁኔታ አሳይተዋል። አሁንም ዞሮ ዞሮ የእነሱ ሴራ እንዳለበት ነው። ቢሆንም አሁን ላይ እሱ ካላስ ያብ በጣም ይቸኩላል። እኔ እንዴት እንደው አላውቅም። በቃ ለምን እንደው ሄሉ ወላሂ በጣም ይገርመናል። ለምን ሄሉ እንደዚህ ማድረግ እንደፈልግ አላውቅም። እውነት እሱ የሰራችው ስህተት ከሱ የበለጠ ሆኖ ነው ወይስ የሰው ልጅ አይደለም እንዴ እሱ እንደሰራው እሱ አልሰራይም? ወይ ደግሞ እሱ ብቻ ነው ከባድ ነው። ለምን እንደዚህ ማድረግ እንደፈለገ ግን ምንም አልገባኝም። እንደነገርኳችሁ እሱ በተናደደበት ልክ ተናደል ነበር። እንደ ይቅርታ ሲላት ይቅር ብለው ስንት ስትለው፣ በዛ ላይ ደግሞ እሷ ምንም አላረገችም። በእርግጥ ልዑል ጋር አብረው ቪዲዮ ሰርተዋል። ነገር ግን በሌላ አይደለም፣ ኖርማሊ ነው። እህትና ወንድም ነን እንዳሉ በዛው በእህትና ወንድም ነው። ሲቀጥል ደግሞ እሱ ብፈልግ እሱን አትታረቀውም ነበረ። ገብቷቸዋል። ልዑልን ብፈልግ ካላሰል ነበረላት በዛው መቀጠል ይችሉ ነበር። በቃኝ እንዳላይ ትሄድ ነበር ነው ወይስ እሱ ማናደድ ፈልጎ ነው ያንን ነገር ተመልሶ የታረቃት? በቃ እሷን መበቀል ፈልጎ ነው ማለት ነው። እኔ አላውቅም ወላሂ እንዴት አደረስ የራስበው ወዶ ብቻ አላህ ነው የሚያውቀው። ለማንኛውም እኛ ይሄ ነው ብለን መወሰን ስለማንችል አላህ እውነቱን ያውቃል። አልሙሂም የሚሻለውን ነገር ይምረጥላቸው ለሁለታቸው ብዬ ነው የማስበው። የማይጠቅመን ከሆነ በወቅቱ መውጣቱ ጥሩ ነው እና ብቻ የዚህን ያክል ማስመሰልና እርቀት መጓዙ አያስፈልግም ነበር። እኔ ደግሞ ዛሬ የተሻለ ነገር ይመጣል ብዬ ጭራሹን ካሁን በኋላ ለሷ ነው የምኖረው፣ እስከ ዛሬ ተጎድታለች ተበድላለች እያለ ሩሩቤ ማውራት ጀመረ። ለማንኛውም የሚመቸህ እንግዲህ መንገዱን ጨርቅ ያርግልህ። ማን በግድ ይፈልጋል? እሷን ብዙ ፈላጊ ያላት። ቻናሌን ሰብስክራይብ ያደርጋችሁ አበረታቱኝ። ስህተት ካለብኝ አርሙኝ። አሰላሙ አለይኩም።